ለመሆኑ በምድር ላይ መኖር ማለት ምን ማለት ነው? በየቀኑ ጧት መነሳት፣ ወደ ስራ ወይም ወደ ትምህርት ቤት መሄድ፣ ማታ ወደ ቤት መመለስ፣ መብላት መጠጣትና መተኛት። ይህ ከሆነ ህይወት እንስሳትም እኮ ይህንን ያደርጉታል። ታዲያ እውነተኛ ሰው መሆንና በትክክል መኖር የሚጀምረው ከየትኛው ሰከንድ ላይ ነው? ታላላቅ የአእምሮ ሳይንቲስቶችና ፈላስፎች ለዓመታት ተመራምረው የደረሱበት አንድ አስደንጋጭ እውነት አለ። ሰው መኖር የሚጀምረው መፈተን ሲጀምር ነው። አዎ፣ ፈተና የሌለበት ህይወት ገና ያልታተመ ባዶ መጽሐፍ ነው። ምቾት ባለበት ሁሉም ነገር አልጋ ባልጋ በሆነበትና ማዕበል በሌለበት ኑሮ ውስጥ የሰው ልጅ እውነተኛ ማንነቱን ሊያገኝ አይችልም። ፈተና የህይወት መቅሰፍት ወይም ጠላት ሳይሆን እውነተኛ ወርቅን ከናሱ የሚለይበት፣ ሰውን እያነጠረ እያበሰለ ወደ እውነተኛ ከፍታ የሚያሻግርበት የምድር ላይ ብቸኛው ታላቅ መምህር ነው። ዛሬ በዚህ ቪዲዮ ህይወት ለምን በፈተናዎች እንደተሞላች፣ እነዚህ ፈተናዎች እንዴት እውነተኛ ማንነትን እየወለዱ እንደሆነና መፈተን ሲጀምር የሰው ልጅ የመኖር ትርጉም እንዴት እንደሚቀይረው በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ከዚህ ቪዲዮ በኋላ ለገጠሙ ፈተናዎች የምትሰጠው ስያሜ ሙሉ በሙሉ ይቀየራል። አንደኛ፣ የምቾት ቀጠና ኮምፎርት ዞን፣ ቅዠትና የህልውና ሞት። ብዙዎቻችን የምንመኘው ምን አይነት ችግር፣ ስጋት፣ የገንዘብ እጥረት ወይም የልብ ስብራት የሌለበት ህይወት እንዲኖረን ነው። ነገር ግን እንዲህ ያለውን ህይወት ለአንድ ሰው ሊመኝ የሚችለው ትልቁ እርግማን ነው። ለምን መሰለክ? ውሃ በአንድ ቦታ ላይ ለረጅም ጊዜ ተኝቶ ሲቆይ መሽተትና መበስበስ ይጀምራል። የሰው ልጅ አእምሮና ነፍስም እንዲሁ ነው። ምንም አይነት ፈተና በሌለበት ምቾቱ ስትኖር አንተ ህያው ነህ እንጂ በእውነትም እየኖርክ አይደለህም። በስነ ልቦናው ዓለም ይህ ህልውና ወይም ኤግዚስተንስ ብቻ ይባላል። መተንፈስ በህይወት መኖርህን ማረጋገጫ ሊሆን አይችልም። ድንጋይም እኮ በምድር ላይ አለ። እውነተኛ መኖር የሚጀምረው ፈተና መጥቶ ከዚህ ቅዠት እንቅልፍ ሲቀሰቅስ ነው። ፈተና ሲመጣ ህይወት ይናወጣል። ያኔ ንቁ ትሆናለህ። አማራጮችን ማየት፣ ማሰብና ውሳኔዎችን መወሰን ትጀምራለህ። በምቾት ቀጠና ውስጥ እድገት የለም። በእድገት ቀጠና ውስጥ ደግሞ ምቾት የለም። ሁለተኛ፣ ፈተና የራስ ማንነትን ማወቂያ ብቸኛ መስታወት ነው። አንድ ሰው እኔ በጣም ጠንካራ ነኝ፣ እኔ ታጋሽ ነኝ፣ እኔ አፍቃሪ ነኝ እያለ ራሱን ሊያሞካሽ ይችላል። ነገር ግን ይህ ምስክርነት ፈተና እስካልመጣ ድረስ እንዲሁ ባዶ ቃላት ነው። ህይወት ማዕበሏን ስታስነሳብህ ያኔ ጭንብሎች ሁሉ ይወልቃሉ። በውስጥ የነበረው ድብቅ ፍርሃት ወይም አስደናቂ ጀግንነት የሚታወቀው በፈተና ወቅት ነው። እውነተኛ ጓደኞች እነማን እንደሆኑ የሚለዩት በችግርህ ቀን ነው። ያንተ የሞራል ልክና የስብና ጥራት የሚለካው ሁሉም ነገር በባከነ ሰዓት በሚኖርህ ጽናት ነው። ወርቅ ከምድር ሲወጣ ከአፈርና ከቆሻሻ ጋር ተቀላቅሎ ነው። እውነተኛ ወርቅነቱ የሚረጋገጠውና ዋጋው የሚጨምረው ግን በከፍተኛ የጋለ እሳት ውስጥ አልፎ ቆሻሻው ሲቃጠል ብቻ ነው። አንተም እንዲሁ ነህ። በፈተና ሰዓት ውስጥ ሳትቀቀል፣ በህይወት ውጣ ውረዶች ሳትበጠር እውነተኛ የውስጥ ማንነትህ፣ ውበትህና ክብሮች ሊወጡ አይችሉም። እኔ ማን ነኝ? ምን ያህልስ መጓዝ እችላለሁ ብሎ ራሱን በጥልቀት መፈተሽ ይጀምራል። ሶስተኛ፣ በፈተና ውስጥ የሚወለድ እምቅ አቅምና ፈጠራ። ታሪክን ወደ ኋላ መለስ ብለን ብንመለከት የሰው ልጅ አስደናቂ የተፈጥሮ ጥበብ፣ ሳይንስና የፈጠራ አቅሞቹ የፈለቁበት በምቾት ጊዜ ሳይሆን በከባድ ችግሮችና ፈተናዎች ውስጥ በነበረበት ወቅት ነው። ችግር የፈጠራ እናት ናት የሚባለው ለዚህ ነው። በግል ህይወትም ቢሆን ብዙዎቻችን በውስጣችን ምን ያህል የመቋቋም የመጽናትና የማሰብ አቅም እንዳለን በፍጹም አናውቅም። ህይወት ግድግዳ ላይ አስጠግታ መውጫ ቀዳዳ ሳጥታ ስትፈትን ግን ከዚህ በፊት ኖሮክ የማታውቀውን አዲስ ጉልበት፣ አዲስ ጥበብና አዲስ ብላት ከውስጥ ይፈልቃል። ፈተና ማልቀስ ብቻ ሳይሆን መፍትሄን መፈለግም ያስተምርሃል። ያን እንቅልፍ አጥተህ ስታስብ፣ ስትታገልና ስትጥር ለብዙ ዘመናት ተኝቶ የነበረው የአእምሮ ግዙፉ ክፍል ይነቃል። ፈተናዎች ወደ ህይወት የሚመጡት አንተን ለመስበር ሳይሆን በውስጥ ተደብቆ ያለውን አንበሳ ለመቀስቀስ ነው። አራተኛ፣ የትርጉም መገኘትና የድል ጣዕም። ያለምንም ጥረት፣ ያለምንም ትግልና ፈተና እንዲሁ በነፃ የምታገኘው ነገር በህይወት ውስጥ ምንም ዋጋ የለውም። የብርሃንን ውበት ማድረቅ የምትችለው ጨለማን ስታይ ብቻ ነው። የምግብ ጣዕም እጅግ አምሮ የሚሰማው ለተራበ ሰው ብቻ ነው።
በተመሳሳይ መልኩ የስኬትና የደስታ ጣዕም እውነተኛ ትርጉም የሚኖረው በብዙ ውጣ ውረድ ውስጥ በብዙ እንባና በብዙ ፈተና ውስጥ አልፎ የደረሰ ሰው ብቻ ነው። በህይወቱ ምንም ያልተፈተነ ምንም አይነት ጠባሳ የሌለው ሰው የሚናገረው የህይወት ታሪክ የለውም፣ የሚኮራበትም ድል የለውም። ፈተና ግን ላንተ የሚተረክ ታሪክ፣ የሚኮራበት ጠባሳና ለትውልድ የሚተርፍ ታላቅ ጥበብን ይሰጣል። ሰው መፈተን ሲጀምር ከራስ ወዳድነት ህይወት ወጥቶ ለሌሎች ተስፋ የሚሆን ጥልቅ የህይወት ትርጉም ማመንጨት ይጀምራል። ወዳጄ ሆይ እንግዲያውስ ዛሬ ህይወት በፈተናዎች ከተከበበች፣ በየአቅጣጫው ማዕበሉ ከበዛብህ ተስፋ አትቁረጥ፣ አታልቅስ፣ አትደንግጥ። ይልቁንም በጥልቀት ተንፍስና ደረትህን ነፍተህ አሁን መኖር ጀመርኩ በል። ምክንያቱም እነዚህ ፈተናዎች የመጡት ሊያጠፉክ ሳይሆን ሊሰሩክ፣ ሊሰብሩክ ሳይሆን ይበልጥ ሊያጸኑክ፣ ሊያዋርዱክ ሳይሆን ወደማትደርስበት የከፍታ ማማ ሊያወጡክ የመጡ የነጻነት መንገዶች ናቸው። የሰው ልጅ ታላቅነቱ የሚለካው በወደቀበት ቁጥር ሳይሆን በፈተናዎች ውስጥ አልፎ መልሶ መቆም በሚችልበት የወርቅ ማንነት ነው። ፈተናዎችን በጸጋ ተቀበላቸው፣ ተጋፈጣቸው፣ ተማርባቸውና አሸንፋቸው ውጣ። ያኔ በእውነትም መኖር ማለት ምን ማለት እንደሆነ ትረዳዋለህ። ይህ ቪዲዮ ጥንካሬ እንደሆናችሁ ተስፋ አድርጋለሁ። ለሌሎች ብርሃን እንዲሆናቸው ሼር ማድረጋችሁን አትርሱ። ይዘቱ ከተመቻችሁ ላይክ በማድረግና አዳዲስ ጥልቀት ያላቸው የህይወት ፍልስፍናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ በፈተናዎች ውስጥ የምትበቅሉ ጠንካሮች ሁኑልኝ። ቸር ተመኘው።